ጤና ይስጥልኝ። ይህ ከእኔ ጋር እናንብብ የተሰኘው የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ላይ ረጃጅምም የሆኑ አጫጭር የልብ ወለድ መጽሐፍትን በትረካ መልክ እናቀርባለን። በተጨማሪም የተለያዩ አይነት መጣጥፎችን፣ የግጥም መድብሎችንና ሌሎች ጽሑፎችን የምናቀርብበት የዩቲዩብ ቻናላችን ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁ እንድታሳዩ ከወዲሁ ግብዣዬን አቀርባለሁ። አብራችሁ እንድትቆዩ በድጋሚ ጠይቃለሁ። እንደምታስታውሱት ባለፈው ጊዜ የተለያዩ አይነት መጣጥፎችን የግጥም መድብሎችንም አቅርቤላችሁ እንደነበር ይታወቃል። ከዛ በፊት ደግሞ በቋሚነት አለመኖር በተባለውና የዶክተር ዳዊት ወንድማገኝ የልብ ወለድ መጽሐፍ ትረካ በሆነው ወይም የልብ ወለድ መጽሐፍ በሆነው መጽሐፍ ላይ ትኩረት አድርገን በትረካ መልክ ይዤላችሁ እየቀረብኩኝ እንደነበረም ይታወቃል። ይህ እንግዲህ ከተወሰኑ ጊዜያት በፊት ይዤላችሁ የቀረብኳቸው ጽሑፎች አይነት ናቸው። ዛሬ ደግሞ አዲስ መጽሐፍ እንጀምራለን። ትረካ ነው። ሰንሰለት ይባላል። በ1983 የታተመ መጽሐፍ ነው። ምናልባት ብዙዎቻችሁ ይህንን መጽሐፍ እንደምታውቁት ተስፋ አደርጋለሁ። ስለዚህ እሱን በትረካ መልክ ማቅረብ የምጀምር መሆኑን ከወዲሁ ልገልጽላችሁ እወዳለሁ። አብራችሁ እንድትቆዩ ከወዲሁ በድጋሚ ግብዣዬን አቀርባለሁ። ሰንሰለት። ደራሲ ፈቃደ ዮሐንስ ወይም ሻምበል። ተራኪ ከእኔ ጋር እናንብብ የዩቲዩብ ቻናል። በ1983 ታተመ። ክፍል 1። ክረምት ነው። እንደ ቀኑ ሁሉ ምሽቱም አልቃሻ በመሆኑ ዶክተር ናሆም ከታናሽ እህቱ ከፍቅርተ መላኩ ጋር ጊዮን ሆቴል የዳንስ ምሽት ላይ ለመገኘት የነበራቸውን እቅድ እንደሚያሰናክለው በማሰብ ላይ ነበር። እንኳንስ ዘንሙላት ከርካሳ የትውስት BMW መኪናው በደረቅ መሬት ላይም የምታስተማመን አልነበረችም። የእነሱ ፔጆ 404 ጋራዥ ከገባች ወር አልፏታል። ነገ ትወጣ ይሆናል። ተስፋ ያልቆረጠችው ፍቅርተ ግን በመኝታ ክፍሏ ውስጥ በመኳኳል ላይ ነበረች። ዶክተር ናሆም ደጋግሞ ሰዓቱን እያየ ሳሎን ውስጥ ይንቆራጠጣል። የለበሰው ልብስ እንደ ወተት የነጣ ስፖርት ሸሚዝና ከሸሚዙ ንጣት ትንሽ መለስ የሚል ስቲሌቶ ሱሪ ነበር። ብርዱ ይዳፈራል። ስለሚደፍረውም እንደሆነ አይታወቅም። ወጋኝ ሰቀሰቀኝ ብሎ አያውቅም። ቀላል ልብስ ይወዳል። መላ እሱነቱ ይቀለዋል። ባጭር የተከረከመውን ዞማ ፀጉሩን ወደ ኋላ እየላገ ባልተዘጋው የመስኮት መስታወት በኩል ወደ ውጭ ለመመልከት አንገቱን አወጣ። እኩለ ቀን ላይ ጀምሮ በለሰስታ ሲወርድ የዋለው ዝናብ ምሽቱ ላይ ንፋስና ብርድ ቀላቅሏል። ንፋሱ ግራና ቀኝ የሚያላጋው ወጀቦ በረንዳውን አልፎ ፊቱን አርከፈከፈው። በዝናቡ ምክንያት የላምበረት አካባቢ ፍጥረታት እንቅስቃሴ ተሰትሯል። ተላላፊ መንገደኞች አይታዩም። አልፎ አልፎ ረጅም መብራታቸውን በግዴለሽነት ለቀው እንደ ቀስት እየተወነጨፉ ከሚተላለፉ ውይይቶች በስተቀር መኪኖች እንደ ዘወትር መንገዱን ሞልተው አይርመሰመሱም። እንስሳት ከእግረኞች ጋር ከመንገዱ ዳር አይጋፉም። ሕይወት በየታዛው ስር ተጠልሏል። ገና ሩብ ጉዳይ ለአንድ ሰዓት ቢሆንም ድፍን ብሎ ጨልሟል። የመንገድ ላይ መብራቶች በወጀቦ በጨግግታና በበራራ ነፍሳት ተከበው ጭል ማለት ጀምረዋል። ብርሃናቸው በዙሪያቸው ከሚራወጡት በራሪ ነፍሳትና ከራሳቸው አልፎ ሌላ ነገር አያሳይም። አሉ ለመባል ያህል እንደ መብራት ትል ይብለጨለጫሉ። ከሰማያ ሰማያት የወጣ ብልጭታ ምድርን በቅጽበታዊ ጨረር ሲያላብስማ ደብዛቸው ይጠፋል።
መብረቁም ከነዚያው ደካማ አምፖሎች ጋር እልክ የተያዘ ይመስላል። ደጋግሞ ይፈልቃል፣ ይበርቃል። ዶክተር ናሆም መብረቅ አይወድም፣ ይፈራል። ቤቱ ጣራ ስር ቢሆንም እንኳን ነጎድጓድ ከሰማ መሸበሩ አይቀርም። መስኮቱን በፍጥነት ዘግቶ ዞር ሲል እህቱም ከመኝታ ክፍሏ ብቅ አለች። ፈዘዝ ያለ አረንጓዴ የግብዣ ቀሚስ ነበር የለበሰችው። ቁርጭምጭሚቷ ድረስ ረዝሞ ሹል ጫማዋን ሳይቀር በከፊል ሸፍኖታል። ትከሻዋ ላይ ጣል ያደረገችው ሐምራዊ ሱፍ ሹራብ ከጫማዋና ከመልኳ ጋር ይጣቀሳል። ክብና ብርቱካናማ የሚያደላ ቀይ ፊት አላት። ብዙ ካለው ጥቁር ቅንድቧ ስር የሚንከባለሉ አይኖቿ ጎላ ጎላ ያሉ ናቸው። ስስ ከንፈሮቿ ስልክክ ብላ በመውረድ ጫፉ ላይ ቀልበስ ካለችው አፍንጫዋ ስር የተፈጥሮ መልካቸውን እንደያዙ ተቀምጠዋል። የከንፈር ቀለም ቀርቧቸው አያውቅም። አፏ በተነቃነቀና ፈገግ ባለች ቁጥር ብልጭልጭ ሲሉ ልብ የሚሰርቁ ችምችም ያሉ ልከኛ ጥርሶች አሏት። ትክሉ ጥሩ የሆነ ከታላቅ ወንድሟ የሚስተካከል ረጅም ቁመናም አላት። እድሜ በቁመት የሚለካ ቢሆን እሷ ታላቅ በመሰለች፣ ሆኖም ዶክተር ናሆም በ3 ዓመታት ተኩል ይበልጣታል። ዝናሙ እኮ የሚያቋርጥ አልሆነም ሚሚ አለ ዶክተር ናሆም ወደ እህቱ እየተራመደ። የዚያን ምሽት ፕሮግራም የነደፈችው እሷ ፍቅርተ ነበረች። በዚያች ኮርኳራ መኪና ለማስተማመን ምክንያት በየሳምንቱ መጨረሻ ሶደሬና ላንጋኖ መሄድ ካቆሙ 4 ሳምንታቸውን ማሳለፋቸው ነው። ፊቷ ላይ የቅሬታ ብዥታ ያየ መሰለው። ቢሆንም መሄድ የምንችል ይመስለኛል ሚሚ። ስጋቴ ነገሩን አንጠልጥሎተው መኪናዋን ነበር እንደ ምክንያት ሊያቀርብላት የፈለገው። ስለ መኪናዋ ደግሞ ከሱ ይልቅ እሷ ሳምራ ታውቃለች። በየመንገዱ ላይ እየተንተፋተፈች በመቆም ራሷን ፍቅርተን ብዙ ጊዜ አበሳጭታታለች። ስለዚህ የመኪናዋን ችግር ለሷ መናገር ትርጉም የለውም በማለት ነበር ነገሩን አንጠልጥሎ የተወው። በአእምሮ ውስጥ ግን የዚያን ምሽት ፕሮግራም መሰረዝ የሚፈልግበት ሌላ ምክንያት ነበረው እና መኪናዋ ስለማታስተማምን እንቅር ብትለው ይወዳል። ፍላጎቷን በመቃወም በኩል እህቱ ትንሽ እንኳን እንድትቀየምበት አይፈልግም። የዛሬ 9 ዓመት ግድም ገና የ20 ዓመት ወጣት ሆኖ ባጋጠመው ዕድል ለሕክምና ትምህርት ወደ ዩጎዝላቪያ ሲላክ እህቱ የ16 ዓመት ተኩል ልጃገረድ ሆና ከወላጆቻቸው ጋር አዲስ አበባ ነበረች። በሄደ በ3 ዓመቱ ላይ በድንገተኛ አደጋ ምክንያት ነበር ወላጆቻቸው የሞቱት። ደብረ ሊባኖስ ገዳም እንዲያስቀብራቸው አደራ ጭምር የለመኗቸውን ንስሐ አባታቸውን አስከሬን አሳጅበው በተኮናተሩት ሎንችን ሲሄዱ ነበር ከነ አስከሬኑ አውላላ ሜዳ ላይ ተገልብጠው ከተሳፋሪው ሁሉ ባልና ሚስቱ ብቻ የሞቱት። ለለቅሶ ሲመጣ ትምህርቱን ማቋረጥ የግድ እንደሚሆን በመገመት ትምህርት ቤቱን ባይሰናበትም ዕቃ ቁራንቋውን ሸክፎ ነበር የመጣው። ለቀብር ለማግስትና ሳልስት ባይደርስም 7ቱንና 12ቱን መቃብራቸው ላይ የተገኘ አለቀሰ። ዘመድ አዝማዱ ሐዘኑን ጨርሶ ወደ የግል ሕይወቱ በተሰማራበትና እንደ ሀያጡት 2 ሆነው የተፈጠሩት ወንድምና እህት እንደቀሩት ወደ ቤልግሬድ እንደማይመለስ ነገራት። አልተስማማችለትም። ድሮውንም ቢሆን የእሷ ጉዳይ እንጂ ያሳሰበው ሌላ አብይ ችግር አልነበረውምና የአንቺስ ጉዳይ አላት። እኔ ምን ሆናለሁ? አገሬ ላይ በወላጆቼ ቤትና ሀብት ራሴን ሰው ማድረግ አያቅተኝም አለችው በእርግጠኝነት። እውነትሽን ነው ሚሚ። ዓላማህ ከግቡ መድረስ አለበት እና ስትመለስ ደግሞ እኔ የሕግ ትምህርት ስከታተል እቆያለሁ አለችው። አባቷን ምን ያህል ተወድ እንደነበር እያስታወሰ አቅፎ ሳማት። የአባቷን ሥራ ልትተካ ማቀዱን ተገንዝቦ ስለነበር እሱ ያላሰበውን በማሰቧ
ተደሰተ፣ ተደነቀ። እስከ ዕለተ ሞታቸው በዳኝነት ሥራ ላይ የኖሩት አባታቸው ግቻ ነግሰው በሰሩት ቪላ ከመላ ሀብቱ ጋር እሷን አዲስ አበባ ትቶ ወደ ምስራቅ አውሮፓ ተጓዘ። 30-40 ሳይል በረረ። ያን ጊዜ ዓይንህ ላፈር ያሉትም ብዙ ነበሩ። ድሮስ እሷ እንጂ እሱ ለወላጆቹ መች ደንታ ነበረው? አይ የዘመኑ ልጅ ባይወለድ ቢቀርስ እያሉ ያሙት በርካታ ነበሩ። እሱ ግን ጆሮ ሳይሰጣቸው ውቅያኖስ አቋርጦ አገሩን ለቆ ሄደ። ዓላማው እየጠራው፣ የእህቱ ጥንካሬ እየገፋው። አልከፋውም። ወላጆቹ ከነበሩበት ጊዜ በበለጠ ድጋፍ፣ በበለጠ ብርታትና ተስፋ ነበር ትምህርቱን የተያያዘው። ለዚያ ጥንካሬው እህቱ ፍቅርተ መሰረቱ ነበረች። ደብዳቤዎቿ የብርታቶቹ ምንጮች ነበሩ። እንደ ወጣትነቷ ሳይሆን በእናቱ ቦታ ነበር የተተካችለት። በርበሬና ድርቆሽ ሳይቀር ከሀገር ቤት አየር ሰንጥቆ ውቅያኖስ አቋርጦ ይደርሰዋል። ቤልግሬድ አፓርታማ ውስጥ ሆኖ አዲስ አበባ ያለ እስቲመስለው ድረስ ነበር ብቸኛነቱን የምትካፈልለት። ከበርበሬ ጋር በተካነ ግፍልፍል ድርቆሹን አርሶ፣ በሶውን ጨብጦ፣ ተልባውን አሽቶ፣ ቋንጣውን ቆላልቶ፣ የተለያየ ዜግነት ያላቸው ጓደኞቹን ጋብዞ በቱሪዝም ካርዶች ሀገሩን እያስተዋወቀ አብሯቸው ሲሳተፍ አቤት የሚሰማው ደስታ! ግብዣው መዝናኛቸው ጭምር ነበር። ነጩም ጥቁሩም ጓደኞቹ ተሰብስበው እንግዳ በሆነ አበላል ድርቆሹን ሲሻሙ፣ በሶውን ሲጨባብጡ፣ ተልባውን ሲልሱ፣ ቋንጣውን ሲቆነጣጠሱ፣ በርበሬው ምላሳቸውን እየለበለበው ላበላብ ሲሆኑ ከልቡ እየሳቀባቸው ይዝናና ነበር። ከግብዣ መልስ እየጨባበጡ ወይም ትከሻውን እየጠበጠቡ ታንኪዩ ናው ሲሉት ከእርሱ ይልቅ እህቱን እንዲያመሰግኑለት፣ አገሩን እንዲመርቁለት ከጠሊቅ ልቦናው ይማጸናቸዋል። እርግጥ ነው ፍቅርተ የምትልክለት የወላጆቹን ሀብት ነው። በቂ ገንዘብ ባንክ ነበራቸው። ቢሆንም እንድትመሰገንለት ይሻል። አያሳፍሩትም። ሎንግ ሊቭ ፍቅርተ፣ ሎንግ ሊቭ ሚሚ፣ ሎንግ ሊቭ ዘ ሆርን ኦፍ አፍሪካ፣ ሎንግ ሊቭ ኢትዮጵያ ይሉለታል። ግብዣው ጠንከር ባለበት ጊዜ ደግሞ እያንዳንዱ ተጋባዥ እየመራ የየሀገሩን የሕዝብ መዝሙር ይዘምራል። ትከሻ ለትከሻ ተቃቅፈው ለዚያች ሰዓት ለዚያች ጊዜ ብቻ የዓለምን የፖለቲካ እና የሃይማኖት የድንበር ልዩነቶችን አስወግደው ጥቁሩን ከነጭ፣ ምዕራቡን ከምስራቅ፣ እስላሙን ከክርስቲያን ያቀላቅሉታል፣ አንድ ያደርጉታል። ኢንተርናሲዮናልን በየሀገራቸው ቋንቋ አብረው ይዘምራሉ። አንድ ምድር፣ አንድ ዓለም ይፈጥራሉ። ያን ጊዜ እውነተኛ ጥልቅ ደስታ መላ እሱነቱን ይወረዋል። በእህቱ ይደሰታል እና እህቱን ስለ መወለዷ ብቻ ሳይሆን ስለ አስተዋይነቷ፣ ስለ ፍቅሯ፣ ስለ ብሩህነቷ ጭምር ነበር አጥብቆ የሚወዳት። እንደ ታላቁም ያከብራታል። እነሆ ከተመለሰ ዓመት ከ6 ወሩ ነው። በአንድ ታዋቂ ሆስፒታል ለ1 ዓመት ያህል በተባባሪነት፣ አሁን ደግሞ በማህፀን ክፍሉ ራሱን ችሎ ይሰራል። ፍቅርተም በአዲስ አበባ ዩኒቨርሲቲ የሕግ ጥናቷን እየተከታተለች ነው። 3ኛ ዓመቷን በደህና ውጤት ጨርሳለች። ምን አሰብሽ ሚሚዬ አላት። የዘጋጋውን መስኮት ከፍታ ውጭውን እያየች ነበር። በእርግጥም በጽልመቱ ውስጥ የሚወርደው ወጀቦ ያስፈራል። ያቺ ተፍታፋ መኪና አንድ ቦታ ላይ ከቆመች ወርዶ ለመጎርጎር እንኳ የሚመች አልነበረም። ምሽቱን እየረገመች እንዳዘነች ወደሱ ዞር አለችና መሄድ አንችልም ጋሼ አለችው። እፎይታ ተሰማው። በሚቀጥለው ሳምንት ግን ሌላ ፕሮግራም እንዳትይዝ፣ ቢያስፈልግም እህተን እንጨምራታለን። ታዛዥሽ ነኝ ሚሚዬ። ሲፈልቅ ስላየ ተጣርፎ በመሄድ መስኮቱን ዘጋው።
ነጎድጓዱ ያስገመገመ ከአንዱ አድማስ ወደ ሌላው ሲወረወር ተሰማው። ፍቅርተ ልብሷን እንደገና ለመቀየር ወደ መኝታ ክፍሏ ስትገባ በችኮላ ወደ ቴሌፎኑ ሄደ። የመያዝ ምልክት ስለሰጠው መልሶ አስቀመጠውና የሰው ኮቴ ስለሰማ ዞር አለ። ሰራተኛቸው ብርቄ ነበረች። ቀራችሁ እንዴ ጋሼ? ቀርተናል ብርቅነሽ፣ ራት ቢሰራልን አይከፋም። ተመልሳ ወደ ማብሰያ ክፍሏ ገባች። ሲያስበው ከጊዮን ሆቴል እንዲቀረጽ የለይበት ምክንያት ነገም ሊደርስ ይችል ይሆን ኖሯል። ሰኞ እረፍት እንደነበር ፈጽሞ ረስቶት ቆይቷል። ዶክተር ብሩክ ከቀየረው ለካ ገና 12 ሰዓት ብቻ ነው። 66 የእረፍት ሰዓታት ይቀሩታል። ስልኩን አንስቶ እንደገና ሞከረ። ይጠራል። ትንሽ እንደጠበቀ መልስ አገኘ። ናሆም ነኝ፣ ማን ልበል? ምን ነው ድምፅሽ የወንድ መሰለኝ። እህተ የለችም እንዴ? አረ ምን ሆነች? እንዴት አልደወለችልኝም ታዲያ? ኮሎኔል አሉ? አልገቡማ። ልታናግረኝ አትችልም ታዲያ? አይ ከተኛሽ ተይው፣ መጣው በይልኝ። ቻው በለጡ። ስልኩን አስቀምጦ ዘወር ሲል ፍቅርተ ቁልቁል ታየዋለች። የኔ ጋሻ የተሰኘችውን የክፍሌ አቦቸርን ስነ ግጥም ይዛለች። ስስ የውስጥ ልብስ ብቻ ነበር የለበሰችው። ፍቅርተ በእጮኛው በእህተ ላይ ጥላቻ እንደሌላት ያውቃል። በእርግጥ እንደሷ ስነ ጽሑፍ ባለመውደዷ ግምቷን ዝቅተኛ ነው ብላ ስታማት ደጋግሞ ሰምቷል። ከዚህ በተረፈ ግን እንዲያውም ትወዳታለች። ምርጫውንም አላጥላላችበትም። እህተ ጥሩ ሚስት ልትሆነው እንደምትችል ትገምታለች። ብቻ ወንድሟ የሴት አያያዝ የሚያውቅ አይመስላትም። ራሱን ዝቅ የሚያደርግ ይመስላታል። ኩሩና ግዴለሽ ሆኖ እንዲታይላት ትፈልጋለች። የሁለቱ ግንኙነት የተመጠነና የሚያነፋፍቅ አይነት እንዲሆን ትጥራለች። በዛሬው ፕሮግራማቸው ላይ እንኳን እህተን ያልጨመረቻት ሆን ብላ ነበር። ማፍቀር ቢኖርበትም ከክብሩና ከቅስሙ ጋር መሆን አለበት የሚል ፈሊጥ አላት። የትኛዋንም አይነት ፍቅረኛ ቢሆን ወንድ ልጅ እንደ ራበው ውሻ እግሯን እየላሰ የሚስምበት ምክንያት አይታያትም። እኔም እንዲህ ያለ አፍቃሪ እንዲኖረኝ አልፈልግም ትላለች አዘውትራ። ቢኖረኝ ግን እንቀዋለሁ ብላ ትደመድማለች። ግልጽና ምርጥ ተናጋሪ ናት። ዶክተር ናሆም ይህን አስተሳሰቧን ጤነኛ አድርጎ አይመለከተውም። አንድ የተቃወሰባት ነገር ይኖራል የሚል ጥርጣሬ አለው። ሆኖም ሙሉ ጤነኛና እንደሱ ሁሉ በሙሉ የስሜት ሕዋሳቷ የምትጠቀም ነበረች። ቀውስ ነው ሊባል የሚችል ከሆነ ቀውሱ ያለው አስተዳደጓ ላይ ሳይሆን አይቀርም። ጥሎባት አባቷን አጥብቃ ትወድ ነበር። አባቷ ደግሞ ኩሩና ተጀናኝ አይነት ነበሩ። እናቷን በሚመለከት ይወዷቸው ወይም ይጥሏቸው የሚታወቅባቸው ነገር አልነበረም። ቤትና ትዳራቸውን አጥብቀው ያከብራሉ። ታዲያ እናቷ አባቷን በጣም ይወዷቸው እንደነበር ስለ ፍቅር ደመነፍስ ሐሳብ በነበራት ጊዜ እንኳ ታውቅባቸው ነበር። የአባቷና የእናቷ ባህሪያት ከልጅነቷ ጀምሮ ተጽዕኖች አሳድረውባት ኖረዋል። አብረዋት አድገዋል። ወንዶች ሁሉ እንደ አባቷ፣ ሴቶች ሁሉ እንደ እናቷ መቀረጽ ያለባቸው ይመስሏታል። በአፍላይ ኮረዳነት ዘመኗ ሰውነቷ ፈክቶ ስለ ፍቅር ግንኙነት ማሰብ ስትጀምር በምኞቷ ትቀርጸው የነበረው ወንድ ከዕድሜ በቀር መላ ባህሪው ስራው ሳይቀር የአባቷን እንዲመስል አድርጋ ነበር። በዚያው ግድም የፍቅር ቃላት እየደረደሩ የከንፈር ወዳጅ እንድትሆናቸው የለመኗት ደመግቡና ዘመናዊ ወጣቶች ነበሩ። አነጋገራቸው ራሱ ተለማማጭነታቸውን የሚገልጽ እየሆነባት በንቀት ትዘጋቸው ነበር። የጻፉላትም ቢሆኑ ያው ናቸው። ደብዳቤያቸውን በጫጭቃ ለንፋስ ትበትንላቸው ነበር። እውነቱን የነገረቻቸው ደግሞ ወንዲላ የሚል ቅጽል ስም አወጡላት። ደንታዋ አልነበርም እና አንድ ቀን ለዚህ አሳሰቧ የሚመጠን ጓደኛ ታገኝ ይሆናል በሚል እየተጽናና ይኖራል። ዶክተር ናሆም አንድም ወጣት የወንድ ጓደኛዬ ነው ብላ አስተዋውቀው አታውቅም። አይበርድሽም የሚ አላት። አስተያየቷ አሳፍሮት ነበር።
ተደብቆ መደወሉ ራሱ ስህተት መሆኑን ወዲያው አመነ። መልስ ሳትሰጠው ከፊት ለፊቱ አንድ ሶፋ ላይ ቁጭ አለች። እንዳኮረፈች ገብቶታል። የሚያኮርፈው መላ ህዋሳቷ ነው። መጽሐፉን ብትገልጠውም እንደማታነብ ይታወቅባት ነበር። የት እንደደወልክ አውቀሻል? አላት እየተነሳ። የተነጋገራችሁትንም ሰምቻለሁ አለችው። አሟታል ማለቷ ነው። ጋሼ ለምን ልትሸውደኝ ትሞክራለህ? እኔ እኮ ልትናገር የፈለገችውን ከመናገሯ በፊት እንዴት ስሜቴን አይረዳውም የሚል ሐሳብ ስለመጣባት ሲቃ ተናነቀትና አቋረጠችው። ሚሚ አይደለም ጋሼ፣ እኔን በሁለታችሁም ደስታ ውስጥ እንደበቀልኩ አሜከላ አድርገህ አትገምተኝ። ምናልባት በአስተሳሰቤ ላትስማማ ትችላለህ፣ ወይም ጥፋተኛ ሁን ይሆናል። ታናሽ እህት ነኝ፣ ለምን አትቆጣኝም? አነጋገሯ ንዴት ጭምር አዝሏል። የተናነቃት ሲቃም ይህን በመናገሯ ረገበ። ዶክተር ናሆም ከተቀመጠበት ተነስቶ እሷ ባለችበት ሶፋ መደገፊያ ላይ ታፋውን አስደግፎ ቁልቁል ሲያያት ቆየ። አነጋገሯ አስገርሞት ነበር። የሚታይባት ባህሪ ልዩና ሻካራ ይምሰል እንጂ እህቱ ገራገር ናት፣ ባለ ንጹሕ ልብ ናት ሲል አሰበ። ሚሚዬ አንቺን ለመቆጣት ምን ምክንያት አለኝ? አላት እንደ ልጅ አገጯን ይዞ ቀና ያረጋት። ልትመልስለት ከንፈሯን ስታንቀሳቀስ በእርግጥ የለኝም፣ ምክንያት ብቻ ሳይሆን መብትም የለኝም። መብትም ብቻ ሳይሆን ሐሞትም የለኝም። መቆጣት ብችል ኖሮ በማህፀን ክፍል ውስጥ ስንት የሚያበሳጩ በሽተኞች ያሉ መሰለሽ፣ አግባብ ያልሆነ ውርጃ እንዲከናወንላቸው አፍ አውጥተው የሚጠይቁ። እነሱም ብመታቸው በወደድኩ። ሆኖም እንደዚህ አይደለሁም አላት። እሱ በሷ ባህሪ የሚያዝነውን ያህል እሷም በሱ ባህሪ ጥልቅ የሆነ ሐዘን ይሰማታል። በዚህ ገራገርነቱ በፍቅር ሲጠመድ ራሱን የሚጥል አይነት ሆኖ ይታያታል። በሷ ግምት ገራገር ወንዶች ሲወዱ ሞዛዛ ናቸው። እንዲያ ላለው ፍቅር ሴቶች አጸፋ የላቸውም። ቢኖራቸውም ምናልባት ከሺህ ሴቶች አንዷ ናት። አብዛኞቹ ግን ሲወደዱ ይጠላሉ። ሲጠሉ ወይም ጠላናችሁ ሲባሉ በልጓም እንደምትጎተት በቅሎ ሲከተሉ ይኖራሉ። ተጻራሪ ናቸው። ግን ጋሼ ወንድ ነህና ይህን ነገር መልመድ አለብህ አለችው። ኩርፊያው ለቋት ነበር። ምኑን ሚሚዬ? ቁጡ ኮስታራና ኩሩ መሆንን። በስተርጅና አታስቂ ሚሚዬ። ደሞ ስለምን? አባባና ማማ የመጀመሪያ ባልና ሚስት እንደነበሩ ታውቃለህ አይደለም? በሚገባ እንጂ። እንዲያውም አባባ በቀለበት ዕለት ሚስቱን እወስዳለሁ በማለቱ አማቾቹ ተቆጥተው ስለከለከሉ ውሉን አፈርሳለሁ ብሎ አንገራግሮ እንደነበርም ሲናገር አውቃለሁ። በኋላም አማቶቹ ልጃችንን ከሰርግ በፊት አንሰጥም ብለው ስለጠነጠኑ ጠልፎ ነበር የወሰዳት። እማማ አባባን ምን ያህል ተወደው እንደነበር ታውቃለህ? እንደሷ ባሏን የምታፈቅር ሴት ትኖራለች ብዬ አልገምትም። ለምን ይመስልሃል? የፍቅርተ አመጣጥ ገባው። ዞራ ዞራ እናታቸው አባታቸውን ያፈቅሩ የነበሩት አባቷ ኮስታራና ኩሩ በመሆናቸው እንደሆነ ልታሳምነው ትፈልጋለች። ሲያስበው እንደዚህ አይደለም ብሎ የሚያስተባብልበት ሌላ መንገድ አልነበረውም። ሆኖም አንድ ሐሳብ መጣለት። ትክክል ነሽ ሚሚዬ። ሆኖም ያ ወቅት ይህ አይነት ባህሪ የሚፈለግበት ወቅት ነበር። አሁን ግን የስልጣኔ ዘመን ነው። ይህ ትውልድ ፍቅር የጋራ መስዋዕትነት ነው ብሎ የሚያምን ትውልድ ነው። የሚያፈቅር ይፈቀራል፣ የሚያፈቅር አይኮራም። አጉል ኩራት ትምክህተኝነት ብቻ ነው። ትምክህት ግልምጫና ጥፊን ያስከትላል። እነዚህ ነገሮች የፍቅር መግለጫ የነበሩበት ዘመን ነበር። ሆኖም ዛሬ አይደለም። የትውልዳችን ወንዶች ያፈቀሯትን ይስሟታል እንጂ አፍንጫዋ እስቲደማ በአይበሉባ አይቦቅሷትም አላት። ስህተታችን እኮ ይህ ትውልድ ራሱን ችሎ እንደሰለጠነ አድርገን መገመታችን ላይ ነው ጋሼ። በመሰልጠንና ባለመሰልጠን፣ በአዲስ ያውም በመጤና በነባር ባህል፣ በአዲስ አስተሳሰብና በአሮጌ አስተሳሰብ መካከል የምንዋዥቅ ነን። አዲሱ ያማልለናል፣ አሮጌው ይጎትተናል። አልለቀቀንም፣ አልጨበጥንም። በተስፋ እንንሳፈፋለን።
ስለ ፍቅር ያለን አስተሳሰብ የሎተሪ ያህል ነው። ተወደደም ተጠላ ብዙዎቹ ሴቶች እጣቸው የአባባ አይነት ወንድ እንዳያጋጥማቸው በስውሩ ፍላጎታቸው ይመኛሉ አለችው ፍርጥም አድርጋ። እና እህተም እንደዚያ ናት ብለሽ ትገምቻለሽ? አትሆንም ብዬ 100% አላምንም። ጊዜ አለን ሚሚዬ፣ ታያለሽ አላትና ከአጠገቧ ተነስቶ መስታወቱ ወደ ተዘጋው መስኮት በመሄድ ግድግዳውን ተደግፎ ቆመና እህተን በአይነ ህሊናው ቃኛት። የምዕራፍ አንድን ተከታዩን ክፍል በሚቀጥለው ይዤላችሁ ቀርባለሁ። እንደወደዳችሁት ተስፋ አደርጋለሁ። ለአስተያየቶቻችሁ በኮሜንት ስር ማንኛቸውንም ሐሳባችሁን ማስፈር ትችላላችሁ። በሚቀጥለው ጊዜ ተመልሰን እንገናኛለን። መልካም ጊዜ።